ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ የምናከብራችሁ አድማጮች ሁለተኛው ምዕራፍ የቤተኛ ዝግጅት ጀምሯል። ቆይታችን እስከ 8 ሰዓት ድረስ ይዘልቃል። በዚህ በሁለተኛው ምዕራፍ ዝግጅት ስለ ስነ ተዋልዶ ጤና ጉዳዮች በተለይም ደግሞ ስለ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ቁም ነገሮችን እንለዋወጣለን። በዝግጅቶቻችን ላይ ሐሳብ አስተያየቶቻችሁን ብታደርሱን ደስ ይለናል። እንዲሁም ደግሞ የስነ ተዋልዶ ጤና ጉዳዮች ላይ ጥያቄዎች ካላችሁ ወደኛ እንድታደርሱ በአክብሮት ጋብዛለሁ። እኛ ከቻለን እኛ እንመልሳለን፣ ካልሆነ ደግሞ ሁነኛ ባለሙያዎችን ጠይቀን ምላሽ እንሰጣለን። እዚህ ሬዲዮ ላይም መልሱን እንድታዳምጡት እናደርጋለን። ስለዚህም በ0946 34 94 44 ወይንም በ0936 80 30 80 ላይ ደውሉ፣ እንጠብቃችኋለን። ውድ አድማጮች እንግዲህ በዚህ በሁለተኛው ምዕራፍ ዝግጅታችን ጽንስ ማቋረጥን መሰረት በማድረግ የሚከሰቱ አድሎና ማግለሎችን በተመለከተ ውይይቶችን ስናደርግ ሐሳብ አስተያየቶቻችሁን ስንቀበል እንዲሁም ደግሞ ከባለሙያዎች ቁም ነገሮችን ስንጋራ ቆይተናል። ዛሬም የመጨረሻውን ፕሮግራም ይዤላችሁ ቀርቤያለሁ። እንግዲህ ባለፉት 2 ሳምንታት እንደምታስታውሱት ጽንስ ማቋረጥን መሰረት ያደረጉ የተለያዩ አይነት አድሎና ማግለሎች በተለያዩ አካላት ሊደርሱ ይችላሉ። ይህም እንግዲህ በጥናት የተረጋገጠ ጉዳይ ነው። የመጀመሪያውና ዋነኛው በተለይ አንዲት ሴት ላይ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት ወደ ጤና ተቋም የሄደች ሴት ላይ እንዲሁም ደግሞ ገና ለገና ይህንን አገልግሎት ለማግኘት የምታስብ ሴት ላይ የሚፈጠሩ አድሎና ማግለል አይነቶች አሉ። እነኚህን ስንመለከት ነበር። ሴቶች በተለያየ ምክንያት በጥቃት በተገዶ በመደፈርና በተለያዩ ጫናዎች ያላቀዱት ያላሰቡት እርግዝና ይከሰትባቸዋል። በዚህ ደግሞ የተለያዩ ችግሮች ውስጥ ይወድቃሉና ይህንን አገልግሎት ካላገኙ የበለጠ ችግር ውስጥ የበለጠ አረንቋ ውስጥ እንደሚገቡ በተለያዩ ፕሮግራሞቻችን በተለያዩ ባለታሪኮች አይተናል። እንግዲህ ይህንን አገልግሎት ካላገኘች አንዳንድ ጊዜ በህይወት የመቆየት ትርጉሙንም ታጣለች ሴቷ። ስለዚህ አንዱና ዋነኛው ጽንስ ማቋረጥን መሰረት በማድረግ የሚፈጠር ወይም የሚፈጸም አድሎና ማግለል ሴቶች ይህንን አገልግሎት ለማግኘት ወደ ጤና ተቋም እንዳይሄዱ ያደርጋልና እዚህ ላይ ከፍተኛ ክፍተት እንዳለ ችግር እንዳለ ተመልክተናል። እንዲሁም ደግሞ ይህንን አገልግሎት በሚሰጡ ተቋማትና የጤና ባለሙያዎችም በተለያየ መልኩ በተለያዩ አካላት በተለያዩ ግለሰቦች በተለያዩ ተቋማት አድሎና ማግለል ይከሰታል። ይሄ ደግሞ ዞሮ ዞሮ ሴቷ ይሄንን አገልግሎት እንዳታገኝ እንቅፋት ይሆናል ማለት ነው። ይሄ ደግሞ ለብዙ ችግሮች ይዳርጋል። እንግዲህ እነኚህን ቁም ነገሮች ስንጋራ ነበር ባለፈው ሳምንት። ዛሬም እንቀጥላለን። ጽንስ ማቋረጥ ላይ የሚፈጠር አድሎና ማግለል የሚያስከትለውን ችግርና ይህንን ችግር ለመቅረፍ አድሎና ማግለልን ለመቀነስ ምን መደረግ አለበት የሚል የመፍትሄ ሀሳብ ከባለሙያዎቹ ጋር ተነጋግሬያለሁ። ባለሙያዎቻችንን በድጋሚ ላስተዋውቅ። አቶ በቃሉ ሞሴ በሙያው ሪሰርቸር ሲሆን በአይፓስ ኢትዮጵያ ውስጥ ሲኒየር ሪሰርች ኤንድ ኢቫሉዌሽን አድቫይዘር ሆኖ ለተከታታይ ዓመታት ይህንን ድርጅት እያገለገለ ይገኛል። ሌላኛው እንግዳይ አቶ ደረጀ ወንድሙ ሲሆን ሲኒየር ፖሊሲ አድቫይዘር ነው። በአይፓስ ኢትዮጵያ ውስጥ የማህበራዊ ሳይንስም ባለሙያ ነው። በተለይ በስነ ተዋልዶ ጤና ጉዳዮች ላይ በጤና ሚኒስቴርና በተለያዩ ተቋማት ከ15 ዓመታት በላይ ያገለገለ ባለሙያ ነው። እነኚህ ባለሙያዎች የስነ ተዋልዶ ጤና ጉዳዮች ላይ የቤተሰብ እቅድ አገልግሎቶች ላይ እንዲሁም ደህንነቱ የተጠበቀ ጽንስ ማቋረጥ ላይ ብዙ ስራዎችን የሰሩ ባለሙያዎች ናቸው። ብዙ ቁም ነገሮችን ተለዋውጠናል። ዛሬ የመጨረሻው ክፍል ይቀርባል። ሀሳብ አስተያየቶቻችሁን ለመስጠት በድጋሚ የስልክ መስመራችንን አስታውሳችኋለሁ። 0946 34 94 44 ወይንም 0936 80 30 80 ላይ እንጠብቃችኋለን። ያሉና ማግለል አይነቶች አሉ። በተወሰነ ደረጃም የሚያስከትሉትን ችግሮች አይተናል። አንድ ጊዜ እነኚህን ችግሮች በደንብ እንዘርዝራቸውና መፍትሄ የሚባሉትን ነገሮች ብናይ ደስ ይለኛል። ምንድነው የሚደርሰው ባለሙያ ላይ እዚህ ደህንነቱ የተጠበቀ ጽንስ ማቋረጥ ላይ የሚሰሩ ድርጅቶች ላይ እንዲሁም አገልግሎቱን ልታገኝ ያሰበች ወይንም ደግሞ ያገኘች ሴት ላይ
የተለያዩ አድሎና ማግለሎች በተከሰቱ ቁጥር የሚመጡትን ውስብስብ ችግሮች እንመልከት። እንግዲህ ምንድነው እስከ ቅርብ ጊዜ ድረስ አንቺም ሰምተሹ ወይም መረጃውን አገላብጠሽ ሊሆን ይችላል ይሄ ደህንነቱ ያልተጠበቀ የጽንስ ማቋረጥ ለእናቶች ሞት ያለው አስተዋጽኦ በጣም ከፍ ያለ ነበረ። በሂደት ግን በተሰራው ጤና ጥበቃም ሌሎችም ፓርትነሮች በሰሩት ስራ ትልቅ ለውጥ መጥቷል። አስተዋጽኦ ዝቅ እያለ መጥቷል። አሁንም ስለ አቦርሽን ስናወራ የምናወራው ስለ እናቶች ጤና ነው ማለት ነው። እናቶች ወይም ሴቶች ወጣት ሴቶች ያልተፈለገ እርግዝና ሲገጥማቸው ሕጉ በሚፈቅደውም ልክ አገልግሎቱን አያገኙ ማለት ቀጥተኛ የሆነ ጤናቸው ላይ ኢምፓክት አለው ማለት ነው። ምንም ጥያቄ የለውም። ምክንያቱም አንድ ሴት ጽንስ ለማቋረጥ ስታስብ ብዙ አውርዳ ነው አይደለ? ብዙ ውጣ ውረድ ውስጥ ገብታ ነው። ከወሰነች በኋላ ግን ብዙ ቤሪየርስ ካሉ የምትሄደው ወደየት ነው? ወደ ደህንነቱ ወዳልተጠበቀ ነው። ስለዚህ ኮንሲኩዌንሱ ጤናዋ ላይ ነው የሚያርፈው። ሌላ ምንም ጤና ስንል ደግሞ የቤተሰቡንም አብሮ የሚያያዝ ይሆናል እና መገለሉ በራሱ አንድ ችግር ነው። የመገለል ስሜቱ ማለት ነው። ግን ደግሞ ከዛ ባሻገር የምትወስዳቸው እርምጃዎች ደግሞ ጤናዋ ላይ ትልቅ ተጽዕኖ አለው ማለት ነው። ስለዚህ አንዳንዱ ወደ ሞት የሚያመራ ሊሆን ይችላል። አንዳንዱ ደግሞ ላይፍ ታይም ኢንጁሪ ሊኖረው ይችላል። ህይወቷ ሙሉ ማይድን ቁስል ውስጥ ልትገባ ትችላለች እና ይሄንን ለመከላከል ነው እንግዲህ ህጉም የተቀረጸው የእናትየዋን ጤና ሴንተር ባረገ መልኩ ነው ሰርቪሱ እንዲሰጥ ታሳቢ የተደረገ። ከዚህም በተጨማሪ እንግዲህ ጤናም ላይ ብቻም ላይሆን ይችላል ብዬ ደግሞ አስባለሁኝ አይደለ? ምናልባት እቺ ሴት አገልግሎቱን አግኝታ መማር ትችላለች፣ በኢኮኖሚ ራሷን ቤተሰቧን ልትደግፍ ትችላለች። ያንን አገልግሎት በአድሎና ማግለል ምክንያት ካላገኘች ልትማርም ራሷንም በኢኮኖሚም ሆነ በተለያየ ነገር ላታጎለብት ትችላለች እና እሷ ላይና ቤተሰቧ ላይ ብቻ የሚቀር አይደለም ብዬም አስባለሁኝ። እንግዲህ ቅድም አንድ ኬዝ ልጨምርሽ ነበረ። አንድ ጥናት ላይ የሰማነው ምንድነው እኛ ልጅቷ 14 ዓመት ልጅ ናት። ያረገዘችው አክስቷ ቤት ነው የምትኖረው። ያረገዘች ከአክስቷ ባል ነው። እንዳትናገር ችግር ነው፣ ዝም እንዳትል ችግር ሆነ። ከዛ ሲታወቅ አክስቷ ያው ከቤት አባረረቻት ማለት ነው። ቅርብ ላሉ ጎረቤቶች ስታማክር አይ በቃ ከሰውየው ጋር ተደራደሪ፣ ወይ ያግባሽ፣ የ8ኛ ክፍል ተማሪ ናት፣ ወይ ያግባሽ ወይ ደግሞ የሆነ ነገር ያደርግልሽ ይሏታል። ሰውየውን ማናገር አትችልም፣ ምክንያቱም ሰውየው ለማንም እንዳትናገሪ ብሎ አስጠንቅቋታል። መጨረሻ ላይ ያረገችው ምንድነው ወደ 250 ኪሎ ሜትር ተጉዛ ከአንድ የጤና ባለሙያ ጋር ተገናኝታ ስቶሪዋን አስረድታ ማልቀሳ ምን ብላ ነው ሰርቪሱን ያገኘችው ማለት ነው። እና አሁን ይቺ ሴት ጽንስ ማቋረጥ አገልግሎቱን አገኘች። ስለዚህ አሁን የዚችን ሴት ወይም ወጣት ልጅ ታሪክ ስታዩ ትንሽ የሚያስጨንቅ ነገር አለው። አገልግሎቱ ለሚፈልጉት ሴቶች ምን ያክል ኢምፖርታንት ወይም አስፈላጊ እንደሆነ ያሳያል ማለት ነው። እና ምናልባትም ይቺ ልጅ አገልግሎቱን ካገኘች በኋላ ተምራ ህይወቷን የምትቀይር ልትሆን ትችላለች። የተለያየ አገሯንም ልትጠቀም ትችላለች። ያ ባይሆን ኖሮ ግን የሚደርስባት ነገር በጣም ከባድ ነው። የሚደርስባት ነገር ከባድ ነው። ልጅቷ እንደሰማነው ከሆነ እንግዲህ ብዙ አላማ ያላት ልጅ ናት። ጎበዝ ተማሪ ናት። ባላሰበችውና ባልጠበቀችው ሁኔታ ነው ይሄ የመጣው። በተወሰነ መልኩ ተገዳ ነው። ዲፕ ዳውን ስትገቢ ብዙ ነገር አለው እና ይሄም እንግዲህ አንዱ ማሳያ ሊሆን ይችላል ማለት ነው። ከሸኖ ነው መጣሁት። ከአጎቴ ጋር ተማሪ ነኝ። ከተማ ስራ አለ ብሎ ከዛ ወደ ከተማ መጣሁት። ሰርቼ እበላለሁ ብዬ ነው መጣሁት። ከዛ ስራ ገባሁት። ያው ሰራተኛ ቤት ውስጥ ልብስ ምናምን ቤት ምግብ እሱ እየተማርኩ ነበር። 8ኛ አፍነውኝ ሄዱልኝ ዱርዮቹ ከትምህርት ቤት። ታውቂያቸዋለሽ? አላውቅም። ጓደኞች አብረውሽ ሰዎች አልነበሩም? ልጆች አልነበሩም። ትምህርት ቤቱ ጋር ነው ወይንስ? ወደ ቤት እየሄድኩ ጨለማ ነው። 2 ሰዓት ነው ደፈሩኝ። በግድ ደፈሩ። ስንት ናቸው? 2 ናቸው። ምን አሉሽ? ምንም አላሉኝ። አንቺ ምን አልሽ? ምንም አላልኩም። ማሬላ ያወረዱኝ። ከዛ ቦታ ማለቀም በግድ ነው ገባ። አልተናገርሽም? አልጠይቁኝ። ለሚያሰሩሽ ሰዎች አልተናገርሽም? አዎ። ለምን? ፈርቼ ነው። ምን ይሉኛል ብለሽ ፈራሽ? ምንም ዝም በቃ ማናገር የራሱ ሚስት ውስጥ አልነገርም። ዝምተኛ ነኝ። እሺ። እርግዝና እንደሚፈጠር አውቀሻል? አላውቅም ነበር። ከዛ ዝም ብዬ እንደዚህ ስልክ ምናምን እያየሁት
ዩቱብ ምናምን እያየው ዩቱብ እሺ ከዛ መጣሁት ወዲህ ምን አየሽ ዩቱብ ላይ ቢሬ ካጠፋ እርጉዝ ነሽ ፔሬድሽ ወዲያው ቀረ ልጆቹ ከደፈሩሽ በኋላ ስንት ጊዜ ሆነዋል ከተደፈርሽ 5 ወር ወዲያው ነው የወር አበባሽ የተቀረው ቶሎ ለምን አልመጣሽም አላቅም ነበር እርጉዝ ስለሆንኩ እርጉዝ መሆንሽን አላወቅሽም ዩቲዩብን መቼ ነው ያየሽው በቅርብ ቀን ነው አሁን ማን አሳየሽ ታዲያ እዚህ ዝም ብዬ ነው መጣው ሰሞኑን በእግር መጥቻለሁ እግር አሞኛ እዚህ ሆስፒታል መጥቻለሁ ስለዚህ እዚህ ጠየቅሽ ለሚያሰሩ ሰዎች ምን ብለሻቸው መጣሽ አሁን ገጠር ሄዳለሁ ብለሽ ልብስሽን ይዘሽ ነው ወጣሽው አሁን የት ልታድሪ ነው እዚህ እንግዲህ አገልግሎቱን ካገኘሽ በኋላ የምትሄጂበት ቦታ አለሽ አገሬ ነው ታለሽ እዛ ቦታ ሄዳለሽ አገርሽ ነው ወይስ እነሱ ጋር ተመለሰሽ እነሱ ጋር ሄዳለሽ አገሬ ሄዳለሁ ብለሻቸዋል እንዴ ወደ ማታ ከወጣው ገሬ ኑርክ አሁን እዚህ ምን አይነት አገልግሎት አገኘሽ አገልግሎት አሰጣጣቸው ሲያናግሩሽ እንዴት ነው እስቲ ጥሩ ተቀበሉሽ እሺ ችግር ለማትፈሪያል ምናልባት ደረጃ የምታስታውሰው አለ እንደዚህ ኬዞች አድሎና ማግለልን ሊገልጹልን የሚችሉ ምናልባት ጥናቱም ሲጠና ያያችሁት ነገር እንደዚህ ብዙ ጊዜ የሚያጋጥመው እዚህ ላይ በዚህ በአድሎና መገለል ምክንያት ፍራቻው ነው እንግዲህ ፐርሲቭድ ስቲግማ ይባላልና ሴቶች በአቅራቢያቸው ወይም በወረዳቸው የጽንስ ማቋረጥ አገልግሎት በአካባቢያቸው እያለ ራቅ ወዳለ ቦታ ነው የሚሄዱት ምንድነው እዛ አካባቢ ሲሄዱ አንደኛ ሙያተኛው ተጽዕኖ ያሳድረብኛል ያገለኛል አንቺ እንደዚህ ሆነሽ እንዲመጣሽ ተማሪ አይደለሽም ወይ ለምን እንደዚህ ያደረሽው የገሌ ልጅ አይደለሽም ወይ ሌላ ትችላል ሁለተኛ እዛ ጤና ተቋም ላይ ስትመጣ የአካባቢው ሰዎች ያወጣል ስሜ ጠፋ የሚለው ትልቁ አንዱ ፊር የሚባለው ስም መጥፋት አይነት ጋር የተያያዘ ነው መጠቋቋሚያ ሆንኩኝ የሚል ነገር አለና ምንድነው የሚያደርጉት ራቅ ወዳለ ቦታ ነው የሚሄዱት ራቅ ወዳለ ቦታ ይሄዳሉ የአማራጭ ከሌለ ግን አንሴፍ ወደሆነ ቦታ ነው ማንንም ሳይሰማ የሚደረግበት ቦታ ላይ በቂ መረጃ ሳያገኙ ከጓደኞቻቸው ያልተሟላ መረጃ አግኝተው ወደዛ ቦታ ሄዱና ጽንስን ያቋርጣሉ እንግዲህ ይሄ አንዱ የስቲግማ መገለጫው ነውና መጨረሻው ውጤቱ ምንድነው አንሴፍ ወደሆነ ቦታ ሄዱ ማለት ነውና እንደዚህ አይነት ታሪኮች አሉ ሀሮማያ ዩኒቨርሲቲ ላይ እንደዚሁ ተማሪዎች አሁን ቅድም ያነሳሽው ጉዳይ አለ ከጤና በስቲያ የሚያመጣው ኢምፓክት ምንድነው የሚለውን ስናይ አንዱ እንግዲህ ሰፋ አድርገን ካየነው ስቲግማ መብትን ይጋፋል የተዋልዶ ጤና መብት ይባላል የተዋልዶ ጤና መብት አንዲት ሴት ስለተዋልዶ ጤና ጉዳዮች በራሷ የመወሰን ያላት መብት ነው ያንን ይጋፋል እንግዲህ መብትን ተዩና እንደ ወረድ ብለን ደግሞ ቅድም ባነሳሽው አንፃር ስናይ ከምትፈልገው ዓላማ ይገድባታል ለምን አገልግሎቱን አላገኘችም በስቲግማ ምክንያት ለዚህ እንትን ትላለችና ሀሮማያ ዩኒቨርሲቲ ላይ ዛሬ ስንት ዓመት ነው ትንሽ ቆየት ብሏልና አንድ 5 ዓመት ይሆናል የነበረው እንትን ምንድነው እዛ አካባቢ እንደዚሁ ያልተፈለገ እርግዝና ያጋጥማትና ተማሪዎች እንግዲህ ወደ ክረምት ወደ ቤታቸው ሲመለሱ ከጓደኞቻቸው ከሰፈር ልጆቻቸው ጋር ይገናኛሉና ተመልሰው ዩኒቨርሲቲ ላይ ሲመጡ አርግዘው ነው የሚመጡትና ያ ያልታቀደ ነው እንግዲህ ዩኒቨርሲቲ ውስጥም በቂ መረጃ በቂ ትምህርት አያገኙምና እንዴት ራሳቸውን መጠበቅ እንደሚችሉ ማያውቁምና ተመልሳ በመጥመጣበት ወቅት እዛ ኮሚኒቲ ውስጥ ዩኒቨርሲቲው ጠባብ ነው እንዳይሰማባት ምን እንዳይልባት የፈለገች ልጅ እንደዚሁ ከጓደኞቿ ጋር ተነጋግራ ትምህርቷን አቋርጣ ሄደችበት ሁኔታ አውቃለሁ እዛ አካባቢ እኛም ፕሮጀክት ስለነበረም በቅርብ መረጃ ደርሰን ነበርና ይሄ ማለት እንግዲህ ካልሰበችው ዓላማ ተደናቀፈች ልጅ ማለት ነው የተዋልዶ ጤና አገልግሎት መረጃ ብታገኝ ኖሮ ራሷን ተጠብቅ ነበር ያልተፈለገ እርግዝና አጋጥማትም ነበር ከሆነ በኋላ ደግሞ በቂ የምክር አገልግሎት ብታገኝና ወይ ከርግዝናው ጋር ቀጥላ እንዴት አድርጋ ወደ ትምህርቷ እንድትመለስ ምክር ብታገኝ ወይም ደግሞ ጽንሱ የምታቋርጥበትን መንገድ ብታገኝ ኖሮ እቺ ልጅ ትምህርቷን እንትን ብላ ወደ ሌላ በደንብ ኢኮኖሚካሊም በደንብ ላይ የሚደርስበት ነውና ለሰው ልጆች በተለይ ለሴቶች ትንሽ ፈተና ከአጠቃላይ የህይወት ጉዟቸውን ነው የሚያንበላሽና እንደዚህ አይነት ብዙ ታሪኮች አሉ ይሄን በአንድ ትንፋሽ ይመርሻል በአንድ ትንፋሽ ጸጥ ብለሽ ጠጫዋለች በቃ ግዴታ ማድረግ ስላለብኝ ነው እንጂ ሁላ ልወጣ ማሰብ
ግን ደግሞ ግዴታ ማድረግ አለብኝ ያን ነገር ወይ ሞት ይሆን ፈጣሪን ነፍስ ስዞት ቢጠፋ በጣም ፈራሁ። በዘሙች መቀርም ነው መሰለኝ። ለምን እንደዚህ አይነት ነገር አይቼም አላቅም፣ ከሰውም ሰምቼም አላቅም። ጓደኛዬ ግቢው ላይ ነው የተቀመጠችው፣ እኔ ነው የገባሁት። ቢመርሽም ወደ ላይ እንዳታስተያዩ እንዳያስመልሰሽ ስትለኝ በአንድ ትንፋሽ ጸጥ ብለሽ ዋጫው አለችኝ። በቃ ተናነቀኝም ላለመውጣትም እንትን አልኩ። ከዛ ከጥጦ በኋላ በቃ ፍርሃትም ነው ያለው፣ ምሬትም አለው። እንዳትወጪም ብላኛለች፣ ቢተናነቅሽም ወደ ውስጥ እንጂ ወደ ውጭ እንዳትወጪ ብላኛለች። እየመረረኝ ጥጥት ካረኩ በኋላ እንደዚህ ክፍል አለውና ግቢ አለች። ወይ መሞት ነው ወይ በቃ መዳን ነው። በዛ ሰዓት እጅና እግሬ ላብ ነው፣ ልቤ እንዴት እንደምትመታ ገባው። ነጭ ጓንት ታርጋለች፣ ዶክተሮች የሚጠቀሙትን ጓንት ታርጋለች። ባህላዊ መድኃኒትን ጥን ምናምን የሚቆርጡ ሰዎች እንደነዚህ አይነት እንደዚህ እንደመቀስም ረዘም ያሉ መሳሪያ ብረት ነገሮችም አሉ። እንደዚህ ተደርድረው አልጋ ላይ ላስቲክ ነገር አነጠፈች። ፓንትሽንም ሁሉ ነገር አውልቄ ፒጃማውን ብቻ ይቀራለችኝ። አልጋው ላይ እንደዚህ ትኝታ በቃ የሆነ ሰመመን እንቅልፍ እንደዛ አይነት ነገር ነው። እግርሽን ከፍ አድርጊልኝ ስትለኝ አውቃለሁ። እና የሆነ ነገር ይዛ እንደዚህ ወደ ማጸኔ ስገባ አስታውሳለሁ ትንሽ በሰመመን። ከዛ በኋላ ለ3 ሰዓት ነው ተኩል ምናምን ያክል አልነቃው። ከዛ በኋላ ንቅት ስል እንዲህ ስል በቃ የተነጠፈው ላስቲክ ደም ነው። እንደዚህ ደግሞ ጎንበስ ብዬ ወደ አልጋው ሳይ በማስታጠቢያ የሞላ ደም ነው። ልነሳ እንዲህ ስል በቃ እንዳለ ወደ እምብርቴ አካባቢ አራዊት ገብቶ እንዲህ እንደሚያደርግሽ ነገር እንደዛ ነገር ተሰማኝ። በቃ አይዞሽ ቀስ ያለችኝ። በምን እንደነካችኝ አላውቅም። እዚህ ጋር ህመሙ በጣም ከባድ ነው። በቃ እንዲህ ብዬ ነው እንደ ነብሰ ጡር ኦፕሬሽን እንደሆነ ሴት እንዲህ ብዬ ነው ካልጋው ራሱ ይወረር። እጅ ራሱ እንደዚህ ውሃ ነው፣ ላብ ብቻ ነው። እግሬ ላብ ነው ስወርድ ካልጋው ራሱ ማለት ነው። እና ያነጠፈችልኝ ነጭ ላስቲክ ነገር ራሱ እሱ ደም ነው። እሱንም አንስታ ጠቅልላ ጣለችው። እኔ ሽንት ቤት አስገባችኝ፣ ውሃ ሰጠችኝ፣ ታጠብ። ከዛ በኋላ ሞዴስ ሰጠችኝ ይዘው ከራሷ። ከዛ በኋላ እስከ 4 ቀን 5 ቀን ሳያቋርጥ የመፍሰስ ባህል ሊኖረው ይችላል። እየተበተነ ስለሚሄድ እንዳደነግጭ አለችኝ። ስለ ስሬም ሴተኛ ዳሪ ነው የምሰራው ብዬም አልነገርኳትም። ከዛ ስወጣ ጓደኝ በቃ ደነገጠች ስታየኝ ራሱ። በቃ እንደዚህ ወደ እንዲይዤ ነው። ደግሞ ከቤቷ ወደ ታክሲ የግድ መንገድ አለው። በታክሲ መምጣት አልቻልኩም። እንደገና ላዳ ይዘን ነው ወደ ቤታችን የመጣ ነው። ቀልቤ በቃ መለጠችኝ። በቃ መቋቋም አልቻልኩም። የድካም ስሜት አለው። በዛ ላይ ህመሙ ለ1 ወር ያክል ስራ አልሰራው። በቃ ምጥ እንደሚመጣ ልጅ ሽንቴን ሸና ራሱ እንደምጥ ነበር የሚሰማኝ። እንደዚህ ተሎ ቁጭ ብዬ ሽንቴን አልሸና ነው። 2 ሞዴስ 3 ሞዴስ ነበር የምጠቀመው። 1 ሞዴስ እንኳን ደራርቤ ነው የምጠቀመው። በ7ኛው ቀን ትንሽ ፈሰሰኝ፣ 8ኛው ቀን ላይ አልፈሰሰም። ማህፀኔ አካባቢ እዚህ ጋር እምብርቴ ጋር በጣም ህመም አለው። ሰውነቴም ወደ መንጣት የመገርጣት ባህሪ አለ። የሆነ ድክም አዙሮ ይጥለኛል። 1 ወር ቤት ውስጥ ነበርኩ በቃ እና ህክምና ሌላ አልሄድኩም። ከዛ በኋላ ግን አሁን ፔሪድ በሚመጣበት ሰዓት በፊት ህመም የለኝም ነበር። አሁን ግን በጣም ወገቤ እዚህ ጋር ሆዴ በጣም ህመም አለው። በቃ እስካሁን በየወሩ ሲፈሰኝ ህመም አለው። ህክምና እንዳለም አላቅም። እኔ ጽንስን ለማቋረጥ በሐኪም ቤት እንዳለ አላቅም። እውቀቱ የለኝም። ሁለተኛ ደግሞ ሐኪም ቤት ቤት ጉረቤቶች አያውቁ ይሆን ይሄ ደግሞ ቴንሽን አለ። ምናልባት አንዱ አሁን ሌላው መገለጫው ምንድነው? እኛ ዳታዎችን እናያለን። እንግዲህ አቦርሽን ኬሩ በሁለት ይከፈላል። ወይም የጽንስ ማቋረጡ አንዱ ጽንስ ማቋረጥ ፈልጋ የምትመጣ ሴት ትኖራለች ወይም እናት። ሌላኛው ደግሞ ሌላ ቦታ ጀምራ ለተጨማሪ ሕክምና ሊሆን ይችላል የሚመጡ ሴቶች ደግሞ አሉ እና ሁለቱን እናያለን እኛ ሁልጊዜና ጤና ተቋማቱ ላይ ለተጨማሪ ሕክምና የሚመጡት ሌላ ቦታ አስጀምረው ተነካክተው ሊሆን ይችላል ወይም ደግሞ በራሱም ወርዶም አጋጣሚዎች ሊሆን ይችላል። ግን የነሱ ቁጥር ኦቨርታይም እየጨመረ መጣ፣ ትሬንዱ ማለት ነው። ሳይነካኩ መጣው ሰርቪሱን ወይም አገልግሎቱን የሚጠይቁ ሴቶች ደግሞ እየቀነሰ መጣ ማለት ነው። ሶ ምንድነው የዚህ ምክንያቱ ብለን ስናጠና ምንድነው ያደረግነው? እነዚህ ለተጨማሪ ኬር የመጡ ወይም ደግሞ ለፖስት አቦርሽን ኬር ነው የምንለው እኛ የሚመጡ ሴቶችን ወስደን ምንድነው ወደዚህ እንድትመጡ ያደረጋችሁ፣ ከዛ መጀመሪያ ምን ተፈጥሮ ነው የሚለውን ፓዝዌያቸውን ለማየት ስንሞክር አብዛኞቹ በራሳቸው መንገድ ለማቋረጥ የሄዱበት መንገድ ነው። ከግል ጤና ተቋማት ሊሆን ይችላል፣ ከግለሰብ ሊሆን ይችላል፣ ከፋርማሲ መድኃኒቱን አክሰስ አድርገው ሊሆን ይችላል። ለምንድን ነው ወደዛ ውሳኔ ሄዳችሁ ብለን ስንጠይቃቸው ምንድነው አብዛኞቹ የሚመልሱት?
ጤና ተቋማቱ ላይ ስንመጣ ብዙ ሰው ያየናል። ብዙ በተቀመጥን ቁጥር የሚያይን ሰው አይጠፋም፣ የሚያቀን ሰው አይጠፋም። ስለዚህ ሰው አወቀን ማለት ደግሞ አሁን የምናወራው ነገር መጣ ማለት ነው አይደል? አድሎና ማግለሉ መገለል እንግዲህ ስለዚህ አድሎና መገለልን በመፍራት ነው ማለት ነው ሌሎች አማራጮችን ናቪጌት ያደርጉ የነበረው ማለት ነው ወይም ሲፈልጉ የነበረው። ስለዚህ አንዱ መገለጫው ይሄ ነው። ጥናቱ ውስጥ ለምሳሌ ካካተትናቸው ጥያቄዎች ውስጥ እንግዲህ እያንዳንዱ ጥናት መጠይቅ አለው። መጠይቁ ውስጥ ከተካተቱ ጥያቄዎች በተለይ መገለልን የሚመለከቱ ለተጠያቂዎች ከቀረቡላቸው ውስጥ አንዱ ጽንስ ማቋረጥን የፈጸመች ሴት ኃጢአት ሰርታለች ብለህ ታስባለህ ወይ ተብሎ ለተጠየቀው ጥያቄ 83% የሚሆኑት ስትሮንግሊ አግሪ በጣም እስማማለሁ ብሎ ነው የመለሱት። እንግዲህ ይሄ የመገለል ልኩን ኮሚኒቲ ውስጥ ያሳያል ማለት ነው። ሌላኛው ጥያቄ ጽንስ ያቋረጠች ሴት ቤተሰቧ ላይ፣ አካባቢዋ ላይ የሚያውቋት ሰዎች ላይ ሀፍረት፣ ውርደት አምጥታለች ብለህ ታስቢያለሽ ወይም ታስባለህ ወይ ተብሎ ለተጠየቀው ጥያቄ 72% የሚሆኑት ስትሮንግሊ አግሪ ነው ያሉት። ይሄ እንግዲህ ቁልጭ አድርጎ ያሳያል ማለት ነው ያለንበትን ሌቭል እና ብዙ መስራት እንዳለብን ያሳያል። ጥናቱም ሪኮመንድ የሚያደርጋቸው ነገሮች አሉ። እንግዲህ በተደራጀና በደንብ በታሰበ መልኩ የተገበርነው ፕሮጀክት ትልቅ ለውጥ አምጥቷል። ስለዚህ እዚህ ላይ ቢውልድ ማድረግ ይቻላል ማለት ሌሎች ባለድርሻ አካላት የእኛን ጥናት አይተው የእኛን ስራ አይተው ተጨማሪ ነገሮች ጨምረው ቢተገብሩት ስቲግማውንም ሆነ እውቀቱን ማህበረሰቡ ውስጥ ያለውን ማሻሻል ይቻላል ማለት ነው። ደረጀ ምናልባት መፍትሄው ላይ የምትጨምረው ነገር ካለ ይሄ አድሎና ማግለል እንዲቀንስ ቢያንስ ምን ነገሮች ቢደረጉ ጥሩ ይሆናል? በሁለት ደረጃ ከፍሎ ማየት ይቻላል። አንዱ በጤና ተቋም ደረጃ ምን መደረግ አለበት፣ በማህበረሰብ ደረጃ ምን መደረግ አለበት ብሎ ማየት ያስፈልጋል። ምክንያቱም ይሄ አድሎና መገለል በሁለቱም ደረጃ ላይ የሚታይ መሆኑ ነው። ጤና ተቋማት ላይ ምን መደረግ አለበት የሚለው አንደኛው እና ዋነኛው ነገር የጤና ሙያተኛውና የጤና አመራሩን አመለካከት መቀየር ነው። በዚህ ዙሪያ ላይ እኛ በሰፊው የምንሰራበት የአመለካከትና የባህሪ ለውጥ ልምምድ ማድረግ ነው። ይሄ በጣም ጠንካራ ተግባራትን የያዘ ስራ ነው። ምንድነው ሰውን በአመለካከቱን እንዲፈትሽ፣ ለምን አንድን ነገር እንደሚደግፍ፣ ለምን አንድን ነገር እንዲያጠራ ውስጡን እንዲፈትሽና እንዲመረምርና ከዛ በኋላ መጨረሻ ላይ የራሱን ውሳኔ እንዲወስን የሚያደርግ አካሄድ ነው እና ዝም ብሎ እንግዲህ ሁሌ ሙያተኛው ሴቶችን እንትን ይላል፣ አንዱ ሙያተኛ ሌላው ሙያተኛ ያገላል፣ የጤና ኃላፊዎች ታች አገልግሎትን የሚሰጡትን ስቲግማታይዝ ያደርጋሉ ሲባል ከግል አመለካከታቸው ተነስቶ እና ሁል ጊዜ በህግ ብቻ የመጡ በግንዛቤ በመፍጠር ብቻ ሳይሆን ይህንን የአመለካከትና የባህሪ ለውጥ ተግባራትን በማከናወን መቀየር ያስፈልጋል ማለት ነው። ይህ እንግዲህ በጤና ጣቢያ ላይ አስቻይ ሁኔታዎችን ይፈጥራል ማለት ነው። ሴቶች ምቾት ተሰምቷቸው ምንም አይነት ፍራቻ ሳይኖራቸው ወደ ጤና ተቋም እንዲመጡ ያደርጋል ማለት ነው። በኮሚኒቲ ደረጃ የእኛም ሪሰርች በማህበረሰብ ደረጃ ሪሰርቹ እንዳሳየው የጊዜ ሂደትን ይጠይቃል፣ ግን የተቀናበሩ ተግባራትን ማከናወን ይጠይቃል። እዛ አካባቢ ያሉ የሚመለከታቸው አካላት እነማን ናቸው የሚለውን እነዛን ያካተተ አንደኛ ማስተማር ስራ ነው። ሁሉ ጊዜ ሰው አግሎና መገለል ሲፈጥር ለጉዳዩ በቂ ግንዛቤ ሳይኖረው ሲቀርም ሊሆን ይችላል እና እውቀትን ማዳበር፣ ሰዎች እውቀት እንዲያገኙ ማድረግ የመጀመሪያው ደረጃ ነው እና እውቀት ሰው ሲያገኝ እንግዲህ እውቀትን ዝም ብሎ በደረቁ ብቻ ሳይሆን ተሞክሮዎችን እያቀረቡ እንደዚህ ችግር ያጋጠማቸው ሴቶችን ታሪክ እያቀረቡ ሲያሳየው ሰዎች አመለካከታቸውን የመለወጥ ኃይል አለው እና እንደነዚህ አይነት ተግባር በመጀመሪያ ደረጃው ግንዛቤ ይሰጣል። ቀጥሎ የአመለካከት ለውጥ ይመጣል። ቀጥሎ እዛ አካባቢ ላይ ድጋፍ የማድረግ ጭራሽ እንደነዚህ አይነት ሴቶች በሚያጋጥሙ ጊዜ ድጋፍና እንክብካቤ የሚደረግበትን ሁኔታ መፍጠር ያስፈልጋል። ማህበረሰቡ ውስጥ ያሉት የማህበረሰብ ደንቦች እና ምቹ ያልሆነ አመለካከቶችን ለማጥፋት እንግዲህ እዛ አካባቢ ተጽዕኖ የሚያሳድሩ አካላት እነማን ናቸው? የሃይማኖት አባቶች በተዋልዶ ጤና ዙሪያ ላይ የራሳቸው ሮል አላቸው። አሁን ኃጢአት ነው ኃጢአት አይደለም ይፈቀድ ሳይሆን እነሱ ማድረግ በስነ ምግባር የታነጸ ማህበረሰብ የመፈጠር ኃይል አላቸው። እነሱ ምቾት በሚሰጣቸው መልኩ እነሱ ማደራጀትና መቀስቀስና እነሱን ድጋፍ ማግኘት ያስፈልጋል። የማህበረሰብ አባቶች
በማንኛውም ጉዳይ ላይ ድጋፍ እንዲያገኙ እነሱም ማዋየት፣ እነሱም ማስገንዘብ እና የመፈጸም ቁርጠኝነታቸው እንዲመጣ ማድረግ ነው። ስለዚህ ይሄ ጉዳዮች እንዲህ በሰፊው ከተሰራና ሌሎችም አደረጃጀቶች ላይ እንደዚሁ እውቀትና ግንዛቤ መፍጠር ከተቻለ በጊዜ ሂደት ይለወጣል ብለን እናስባለን። እንግዲህ አንዳንዴ በጣም ሶሳይቲ ውስጥ የገባ ከኖርም ጋራ ከህግና ደንብ ጋራ የተያዙ ነገሮች በቀላሉ ሊቀየሩ አይችሉም። ግን በጊዜ ሂደት መቀየር እንደሚችሉ መገንዘብ ይችላል። ተዋሉ ጤና ጉዳዮች ላይ ጽንስ ማቋረጥ ላይም በጊዜ ሂደት ብዙ ነገሮች ይከሰታሉ። የኮቪድን አይተነው ነበር። መጀመሪያ አካባቢ ሰዎች ኮቪድ ያለበትን ሰው በጣም በርቀት ነበር የሚያዩት። በኋላ ግን እኔም ተይዣለሁ፣ እኔም ተመርምሬ ይዞኝ ለቀቀኝ እየተባለ በአንድ ገበታ ላይ አብሮ እየተበላ እንደዚህ አይነት ነገሮች የመጡበት ሁኔታ አለና የእኛም ጥናት ያሳየው እሱ ነው። ኮሚኒቲ ውስጥ መግባት ያስፈልጋል፣ ግን ጊዜ ይፈልጋል። እነዛን ነገሮች ማድረግ ከተቻለ ይህን ችግር መቅረፍ ይቻላል ብዬ አስባለሁ። እንግዲህ ጠቅለል አድርገን ስናየው አንደኛ ህጉ፣ ፖሊሲዎቹ አጋዥ መሆን አለባቸው ናቸውም። እነዚህን እንግዲህ ከወቅቱ ሁኔታ ጋር ከዓለም ሁኔታ ጋር እያጠናከሩ እያስጠበቁ መሄድ ያስፈልጋል። በወረቀት ላይ ብቻ ሳይሆን ወርደው ደግሞ ኢምፕሊመንት እንዲደረጉ የማስተዋወቅ ስራ ያስፈልጋል። ህጉንም በደንብ ቅድም እንደተባለው እውቀቱ ገና ስለሆነ ማህበረሰቡ ላይ ህጉንም ማስተዋወቅ ይፈልጋል። ሁለተኛው እንግዲህ በጤና ተቋማት ከላይ እስከታች የበለጠ ሰፖርቲቭ መሆን ይጠይቃል። እንግዲህ ሪፕሮዳክቲቭ ሄልዝ ስንል አቦርሽንንም ስለሚያቅፍ ስነ ተዋልዶ ስናነሳ ጽንስ ማቋረጥም እዛ ውስጥ እንዳለ ታሳቢ አድርጎ እኩል የማየት ነገርና ማኔጅመንቱ በተዋረድ ያለውም ሊደርሽፕ ፕሮግራሙን እንዲደግፍ ማድረግ ያስፈልጋል። ኮሚትመንት ይፈልጋል። በማህበረሰብ በኩል ቅድም ደረጃ ያነሳቸውን ነገሮች ስቲል በጣም ገና ነን፣ ብዙ ይቀረናል፣ በእውቀትም በአመለካከትም። ስለዚህ ርብርብ የተለያዩ ነገሮችን ተጠቅመን እውቀታቸውን አመለካከታቸውን ማሻሻል ያስፈልጋል። ውድ አድማጮች እንግዲህ ጽንስ ማቋረጥን መሰረት ያደረገ አድሎና ማግለልን በተመለከተ ለ3 ተከታታይ ሳምንታት ያቀረብነው ፕሮግራም ዛሬ በዚህ ተቋጭቷል። እንግዲህ የተለያዩ ቁም ነገሮችን፣ ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። ይህንን ፕሮግራም ሳቀርብ በርካታ ሴቶች ደውለውልኛል። ወደ ጤና ተቋም ሄደው የደረሰባቸውን ከባለሙያ ያገኙትን ምላሽ እንዲሁም ከማህበረሰቡ ያገኙትን ጥሩ ያልሆነ ምላሽና ተጽዕኖ ሲነግሩ ነበረ። እንግዲህ ሚዲያ ላይ ማውጣት አልቻልኩም፣ ግን ከፍተኛ ችግር እንዳለ እኔም ተመልክቻለሁኝ። ውድ አድማጮች እንግዲህ ኃላፊነት መውሰድ፣ ስለ ሴቷ ችግር መረዳት እጅግ በጣም አስፈላጊ እንደሆነ ቆም ብለን ማሰብ አስፈላጊ ነው እንላለን። በእኛ በኩል ሀሳብ አስተያየቶች ካላችሁ እናንተም በዚህ በኩል ብታደርሱን ደስ ይለናል። እንግዲህ የዛሬውን ፕሮግራም በዚሁ ላበቃ ነው። በቀጣዩ ሳምንት እንገናኛለን። 0946 34 94 44 ወይም 0936 80 30 80 የስልክ መስመራችን ነው። ደውሉ፣ ሀሳብ አስተያየቶቻችሁን እንቀበላለን። መልካም ቀን ይሁንላችሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። ሰላም ሁኑ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሚኒኬሽን ከሸገር ኤፍኤም 2.1 ጋር በመተባበር ነው።